በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ልደት ከማየታችን አስቀድሞ ያሉት ሰንበታት በአጠቃላይ ጾሙን ከጀመርን ከህዳር 15 ጀምሮ ማለት ነው ራሳቸውን የቻሉ ስያሜዎች እንዳሏቸውና ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም እነዚህን ወቅታቸውን ጠብቀው የሚመጡ ሰንበታትን አንድም እያለች እያመሰጠረች የምትነግረን ትምህርቶች እንዳሉ በየዓመቱ የምንሰማው የምንከታተለው ነው። እንደ ማስታወሻ እንዲሆነን ያው በየዓመቱ ይህንን ጉዳይ ወደ እናንተ እያመጣን እናስታውሳለን እንማርበታለንና ለዘንድሮም እንደዚሁ አጠር ባለ መልኩ እነዚህ ስያሜዎች ማን እንደሚባሉና በተለይ ከነዚህ 5 እሁዶች ውስጥ 4ቱ ከአብይ ጾም ሰንበታት ጋር ስያሜያቸው አንድ ሆኖ በሚስጥር ግን የተለየ ትርጓሜ እንዳላቸው የምንረዳበት ነው። ማዳመጥ የጀመርነው ማህደረ ተዋሕዶን ነው። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን እርሱ አምላካችን በረዳን መጠን በእያንዳንዳችን ልቦና አድርሶልን ለሕይወት፣ ለፍሬ፣ ለበረከት፣ ለመለወጥ ያደርግልን ዘንድ ደግነቱን፣ መሐሪነቱን፣ ከሃሊነቱን ደጅ እየጠናን እየተማጸን የምናደምጠው መንፈሳዊ የዩቱብ አገልግሎታችን ለዚህ ሰዓትና ደቂቃ እንድንደርስ የረዳን እሱ ነው። ፍቅሩን አብዝቶልን ቸርነቱን ከሁላችንም ሳያጓድል ይህችን ቀን ዳግም እንድናያት ያደለን የሁላችን አባት የሁላችን ጌታ የሁላችን ሕይወት የሁላችን መድኃኒት እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ ተነግሮ ተዘርዝሮ በማይዘለቀው ማህለቅት በሌለው ምሕረቱ ጎብኝቶን ነውና ክብርና ምስጋና ለገናና ስሙ ይሁንልን። መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ልጄ ወዳጄ የሚለው ዘወትር እኛን የሚያስበው ጸሎቷ እንደ አይነ ጥቅሻ የሚደርስልን ቃል ኪዳኗ አብሮን ስላለ እናከብራታለን፣ እናገናታለን። ቤዛዊተ ዓለም ስምሽ የከበረ የተመሰገነ ይሁን እያልናት ነው። እርሱን ወልዳ በሱ ፈቃድ የሰጠችንን ምልዕተ ጸጋ ምልዕተ ክብር ንጽሕት ቅድስት ድንግል ማርያምን እያመሰገናት ይህንንም የዛሬው መርሐ ግብራችንም የምንጀምረው ስለ ቃል ኪዳኗ እማምላክ ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ዛሬም በቅዱሳን ሁሉ ቃል ኪዳንና ጸሎት ጠብቆን ለዚህ አድርሶናልና በዚች ዕለትም እንድንሰማው የሚያስፈልገንን በዚች በነጻች በጎላች በተረዳች በአንዲቷ የተዋሕዶ እምነታችን ልንሰማው የሚያስፈልገንን እንዲህ እንከታተላለን። እንግዲህ ዘመነ አስተምሮ ይባላል አጠቃላይ መጠሪያው። በቅዱስ ያሬድ የዜማ መጽሐፍት የተቀመጠ ነው። በዘመነ አስተምሮ ውስጥ የሚገኙ ሰንበታት አስተምህሮ ወይም ኢትዘኪሮ 1፣ ሁለተኛው ቅድስት ሎቱ ስብሐት፣ ሶስተኛው ምኩራብ አምላክ ፍጹም በህላዌሁ፣ አራተኛ መጻጉዕ ይቤሉ እስራኤል እና ደብረ ዘይት ሰራ ሰንበተ ለሰብረፍተ ተብለው ይጠራሉ። ሳምንታቱን በዚህ መልክ የከፋፈለው ሊቁ ቅዱስ ያሬድ ነው። ከመጀመሪያው ሳምንት ማለትም አስተምሮ ብለን ከተናገርነው በቀር የአራቱ እሁዶች ስያሜ ከአብይ ጾም ሰንበት ጋር አንድ አይነት ነው። እንግዲህ እነዚህ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት የምንላቸው ማለት ነው። ታዲያ የዘመን አስተምሮ ሰንበታት ስያሜ ከአብይ ጾም ሰንበታት ጋር ተመሳሳይ ይሁን እንጂ በእነዚህ ሳምንታት ሌሊት የሚዘመሩ መዝሙራት፣ በቅዳሴ ጊዜ የሚነበቡ ምንባባትና የሚቀርቡ ትምህርቶች ግን በይዘትና በምስጢር ይለያያሉ። ትምህርቶቹ በምስጢር ይለያያሉ ስንልም በዚህ ወቅት የሚነገረው ምስጢርና ይዘት በወቅቱ ላይ የሚያተኩር መሆኑን ለመግለጽ ነው እንጂ በየትኛውም ጊዜ በቤተክርስቲያናችን የሚቀርበው ትምህርት የእግዚአብሔር ቃል ብቻ ነው። እነዚህን ባጭሩ በዚህ መልኩ ካየን እያንዳንዳቸው የራሳቸው የሆነ ትርጓሜና ትምህርት ቢኖራቸውም ማለት ነው የጌታችን የአምላካችን የመድኃኒታችን የሕይወታችን የበረከታችን የጸጋችን የክብራችን የሞገሳችን የእሱ የመድኃኔዓለም የልደቱን በዓል ለማክበር ግን ቀደም ብለን ያሉትን 3 ሰንበታት ለምሳሌ አሁን ባለንበት በ2018 ዓ.ም ሰኔ 12 ስብከት፣ በሳምንቱ ሰኔ 19 ብርሃን፣ ከዚያ በሳምንቱ ሰኔ 26 ደግሞ ኖላዊ ተብሎ ይጠራል። ስለዚህ እነዚህ 3ቱ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ ንዑሳን በዓላት መካከል የሚመደቡ ሲሆኑ እነዚህም ከታኅሳስ 7 እስከ ታኅሳስ 27 ድረስ ባሉት 3 እሁዶች የሚጠሩ ናቸው። በድጋሚ ስብከት፣ ብርሃንና ኖላዊ ተብለው የሚጠሩ ናቸው። ታዲያ እነዚህ 3ቱ ሰንበታት ማለት ነው የመዝሙርና የጸሎት ስርዓት ተደርጎላቸው በቅድስት ቤተክርስቲያናችን ይከበራሉ፣ ይታሰባሉ። የወልደ እግዚአብሔርን ሰው መሆን ነቢያት አምልተውና አስፍተው በትንቢት ያስተማሩበት፣ የሰው ልጆች ተስፋ የተመሰከረበት፣ የምስራቸው የተነገረበት ወቅት በመሆኑም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አስተምሮ
ዘመነ ስብከት ይባላል። በአጠቃላይ በእነዚህ ሳምንታት እንግዲህ ነቢያት ይወርዳል ይወለዳል ብለው በትንቢት ይጠባበቁት የነበረው መሲህ የዓለም ብርሃን የነፍሳት ጠባቂ ነው በማለት ነቢያት ያስተማሩትንና የቤተ ክርስቲያን ሊቃውንት ለሶስቱ እሁዶች የሰጡትን ስያሜ የምናይበት የምንሰበክበት የምንማርበት ሳምንታት ናቸው። ከመጀመሪያው ብንነሳ ባጭሩ ዘመነ ስብከት በዚህ በ2018 ዓ.ም ሰኔ 12 አክብረ ነው አስበ ነው የነበረው ማለት ነው። እንግዲህ ስብከት ተብሎ የሚጠራው ሰንበቱ በነቢያት ጾም ውስጥ ከታህሳስ 7 እስከ ታህሳስ 26 ቀን ያለው ዘመነ ስብከት ተብሎ የሚጠራው ነው። ዘመነ ስብከት የተባለበትም ምክንያት ነቢያት የጌታን በስጋ መምጣት አምልተውና አስፍተው በትንቢትና በትምህርት መስበካቸውን ቤተ ክርስቲያን እያሰበች ሰውን ለማዳን ወደ ምድር የመጣውን አምላክ የምትሰብክበት ወቅት በመሆኑ ነው። ዘመነ ስብከት በኦሪተ ሙሴ በነቢያትና በመዝሙራት አስቀድሞ ስለ ክርስቶስ ሰው መሆን ትንቢት ተነግሮ ምሳሌ ተመስሎ ሱባኤ ተቆጥሮ እንደነበር ይነገራል፣ ይሰበካልም። ስለዚህ ነቢያቱ አስቀድሞ መምጣቱን ሰብከው ስለነበር ያን ለማሰብ ይህ ሰንበት ስብከት ተባለ። ስብከት ማለት ሰውን ከእግዚአብሔር ጋር የሚያገናኝ ትምህርት ማለት ሲሆን በዚህ ሳምንት ከልደተ አብርሃም እስከ ልደተ ዳዊት ባለው ትውልድ ውስጥ ስለ ክርስቶስ ሰው መሆን የተሰበከው ስብከት ይታሰባል። በስብከት ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴ በሕግ ነቢያትም በትንቢት እንደጻፉለት የሚናገረው የወንጌል ክፍል ይነበባል። ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ነቢየ እግዚአብሔር ዳዊትም እጅህን ከአርያ አምላክ አድነኝም መዝሙር 143 ቁጥር 7 ፈኑ እዴከ እምአርያም በማለት ስለ ክርስቶስ ማዳን በትንቢት መነጽር ተመልክቶ የዘመረው የመዝሙር ክፍል እንዲሁ ይሰበካል። ከአበይት ነቢያት አንዱ የሆነው ነቢየ እግዚአብሔር ኢሳይያስም ሰማዮችን ቀደምን ነው ብትወርድ ተራሮችን ምን ነው ቢናወጡ ብሎ ስለ ክርስቶስ ከሰማያ ሰማያት መውረድ ከድንግል ማርያም መወለድ የተናገረውን ትንቢት ቤተ ክርስቲያን ትሰብከዋለች። ኢሳይያስ 64 ብርሃነ ዓለም ቅዱስ ጳውሎስን በመልእክቱ እኛስ የተሰቀለውን ክርስቶስን እንሰብካለን እንዳለ ሁለተኛ ቆሮንቶስ ምዕራፍ 4 ቤተ ክርስቲያን በተለይ በዘመነ ስብከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች የሰጠውንና የፈጸመውን የማዳን ተስፋ ትሰብካለች። ቅዱስ ያሬድን በመዝሙሩ ከዓለም በፊት የነበረውንና መድኃኒት የሆነውን ወልድን እንሰብካለን እንዳለ ቤተ ክርስቲያናችን መቼም ቢሆን በጊዜውም ያለ ጊዜውም ስለ ኃጢአታችን የሞተውን ክርስቶስን ማዕከል አድርጋ ትሰብካለች። እንግዲህ ከብዙ በጥቂቱ ዘመነ ስብከት ይህን ይመስላል ማለት ነው። ጠቅለል ለማድረግ ያህል ስብከት ማለት እንግዲህ ማስተማር፣ ትምህርት ማለት ሲሆን በዚህ ሳምንት ከልደተ አብርሃም እስከ ልደተ ዳዊት ያለው ትውልድ የሚታሰብበት ሙሴ በኦሪት ነቢያት በትንቢት ዳዊት በመዝሙር በብዙ ምሳሌ ይወርዳል ይወለዳል ሲሉ ስለ ክርስቶስ ስጋዌ ወይም ሰው መሆን ስጋ መልበስ ትንቢት ተናግረው ምሳሌ መስለው ሱባኤ ቆጥረው የክርስቶስን መምጣት አስቀድመው በማስተማር ሰብከውት ነበር ለማለት ቀኑ ወይም ሳምንቱ ስብከት እንደተባለ እንማራለን። እጅህን ከአርያ አምላክ አድነኝም ከብዙ ውኆች አፋቸውም ምናምንን ከሚናገር ቀኛቸው የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ ይላል መዝሙር 143 ቁጥር 7። ይህ በዕለተ ሰንበት የሚሰበከው ምስባክ ነው። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኢሳይያስ 7:14 ሰማዮችን ቀደህ ምን ነው ብትወርድ ተራሮችም ምን ነው ቢናወጡ። ኢሳይያስ 64 ቁጥር 1 አንቺም ቤተልሔም ኤፍራታ ሆይ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። ሚክያስ ምዕራፍ 5 ቁጥር 2። እንግዲህ ከዚህ በላይ ባሉት ጥቅሶች እንደምንረዳው ነቢያት ይወርዳል ይወለዳል ብለው በሰፊው አስተምረዋል። እንግዲህ በዚህ መልኩ እኛም ስለ ኃጢአታችን የሞተውንና መድኃኒት የሆነውን ክርስቶስን ልንሰብክ እንደሚገባን ትምህርቱ በዚህ መልኩ ይሰጣል። ሁለተኛው እንግዲህ የምናያቸው ሶስቱን ከገና ወይም ከጌታችን ልደት አስቀድሞ ያሉትን ሰንበታት ነውና እነዚህም ደግሞ ከጌታችን 9 ንዑሳን በዓላት አንዱ የሆነው ዘመነ ብርሃን ነው። የዘመነ ስብከት ሁለተኛው ሰንበት ብርሃን ይባላል። በነገራችን ላይ አስፍተን እናየዋለን። እንደው ባጭሩ ሶስቱን አንድ ላይ ጠቅለል አድርገን ለመያዝ ስለፈለግን ነው ዛሬ ወደ እናንተ ያመጣ ነው። የዘመነ ስብከት ሁለተኛው ሰንበት ብርሃን ይባላል።
ነቢያት የነፍሳችን ብርሃን ይወለዳል ብለው ስለመስበካቸው፣ እውነተኛው ብርሃን ይመጣል ብለው ስለማስተማራቸው የሚታሰብበት ሲሆን በዚሁ ኢየሱስ ክርስቶስ አማናዊ ብርሃን መሆኑ ይሰበካል፣ ይዘመራል። ከዚሁ ጋራም ዘመነ ብሉይ መከራ ሥጋ መከራ ነፍስ የጸናበት የሰው ልጅ ብርሃን ከሆነው አምላክ ጋር የተራራቀበት ስለነበር ነቢያት ያሉበትን ያን ዘመን ጨለማ ብለው በመግለጥ የነፍሳችን ብርሃን ይወለዳል፣ እውነተኛ ብርሃን ይመጣል ብለው ስለመስበካቸው የሚታሰብበት ሳምንት ነው። በዚህ ሳምንት ከልደተ ዳዊት እስከ ፍልሰተ ባቢሎን የነበረው 14 ትውልድ ይታሰብበታል። ቅዱሳን ነቢያት የአምላክን ማዳን ከጠበቁባቸውና ከገለጡባቸው መንገዶች አንዱ ብርሃን ነው። ልበ አምላክ ዳዊትም ወደ ትክክለኛው መንገድ የሚመራ ብርሃን ወደ ዓለም እንዲመጣ ብርሃንንና ጽድቅህን ላክ፣ ፈኑ ብርሃነከ ወጽድቀከ የሚለው ማለት ነው። መዝሙር 42 ቁጥር 3 ላይ እንዲህ እያለ ይጸልይ ነበር። ይህም ወደ መንግሥተ ሰማያት መርቶ ያስገባን ዘንድ ብርሃን ጽድቅና እውነት የሆነው ልጅህን ላክልን ማለቱ ነው። ወንጌላዊ ቅዱስ ዮሐንስም ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ እንደመሰከረው ዮሐንስ ወንጌል ምዕራፍ 1 ጌታችንም በመዋዕለ ስብከቱ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ እንዳስተማረው በዚህ ሰንበት ሰዎች በእውነተኛው ብርሃን በክርስቶስ እንዲያምኑ ይሰበካል። ከብርሃን የተገኘ ብርሃን፣ የማይነገር ብርሃን የሆነው ኢየሱስ ክርስቶስ ብርሃን ወደ ዓለም መጣ እየተባለ እውነተኛ ብርሃን መሆኑ በቅዱስ ያሬድ መዝሙር ይመሰገናል። ቅዱስ ኤፍሬም በሰኞ ውዳሴ ማርያም በዚህ ዓለም ለሚኖሩ ሰዎች የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣህ ፍጥረት ሁሉ መምጣት ደስ አለው፣ አዳምን ከስተቱ አድነኸዋልና ሔዋንንም ከሞት ጻዕረኝነት ነጻ አድርገሃታልና የምንወለድበትን መንፈስ ሰጠህን፣ ከመላእክት ጋር ማመሰገን ብሎ እንደመሰከረው እኛም የእርሱን አንደበት ተውሰን የሕይወታችን ብርሃን የሆነውን አምላካችን መድኃኒታችን ኢየሱስ ክርስቶስን እናመሰግናለን። እንግዲህም ከብዙ በጥቂቱ ብርሃንን በተመለከተ ልንሰማው የሚያስፈልገን ትምህርት ነው። ይህንን ሰፋ አድርገን በጊዜው ጊዜ ምናልባት ከሰሞኑ መለስ ብለን የምናየው ይሆናል። የመጨረሻው የጌታ ልደት 3 ቀን ሲቀረው የምናየው ደግሞ የምናከብረው ደግሞ ሰንበቱ ዘመነ ኖላዊ ነው። የዘመነ ስብከት 3ኛው ሰንበት ኖላዊ ይባላል። ኖላዊ ማለት እረኛ ወይም ጠባቂ ማለት ሲሆን በዚህ ዕለት ነቢያት የእግዚአብሔር ልጅ እውነተኛ ጠባቂ ሆኖ ይገለጣል ብለው መተንበያቸውና ኢየሱስ ክርስቶስ እውነተኛ ጠባቂ መሆኑ ቤተ ክርስቲያናችን እያሰበች የምትዘምርበት፣ የምትቀድስበት፣ የምታመሰግንበት ሳምንት ነው። ነቢያት ራሳቸውንና ሕዝባቸውን እንዲሁም ዓለምን እረኛቸው እንደተዋቸው በጎች በመቁጠር ስለ እውነተኛው እረኛ መምጣት ትንቢት ተናግረዋል። በዚህ ሰንበት ከፍልሰተ ባቢሎን እስከ ልደተ ክርስቶስ ድረስ ያለው 14 ትውልድ ይታሰባል። በዚህ ሰንበት ቤተ ክርስቲያናችን እረኛ የሌለው በግ ተኩላ ነጣቂ እንዲበረታበት በበደል ምክንያት ከትጉህ እረኛው ከእግዚአብሔር የተለየው የሰው ልጅ ሰብሳቢና የሚያሰማራ ጠባቂ እንዲኖረው ነቢያት ዮሴፍን እንደ መንጋ የምትመራ በኪሩቤል ላይ የምትቀመጥ የእስራኤል ጠባቂ ሆይ አድምጥ በማለት ይማጸኑ እንደነበር ታስተምራለች። መዝሙር 79 ኖላዊ ሆሙ ብሎ በስብከቱ የምንሰማው የትንቢቱ ፍጻሜ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል፣ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች ያኖራለሁ በማለት ጌታችን አስተምሮናል። ዮሐንስ ምዕራፍ 10 ቁጥር 11 በልበ አምላክ ክቡር ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ተብሎ እንደተጻፈ መዝሙር 22 በዚህ የጾም ወቅት አቤቱ ቸር እረኛችን ሆይ ተቅበዝብዘናልና እባክህ አስበን፣ የቀዘቀዘው ፍቅራችንን መልስልን፣ አንተ እውነተኛ ሰላምህን ስጠን እያል ምንም ወደማያሳጣን ወደ እውነተኛው እረኛችን ወደ ኢየሱስ ክርስቶስ በንስሐ ልንመለስ ይገባናል። እንግዲህ እነዚህን ከብዙ በጥቂቱ ለዛሬ ለማስታወስ ወደን ነው። በተለይ እነዚህ 3ቱ ሰንበታት ስብከት ብለን የተናገርነው ጊዜ ከታኅሳስ 7 እስከ ታኅሳስ 13 ነው። ከ7ም አይወርድም፣ ከ13ም ከፍ አይልም። እንዲሁም ብርሃን ደግሞ ከታኅሳስ 14 እስከ ታኅሳስ 20 ያለው ጊዜ ነው። በመጨረሻም ደግሞ ኖላዊ ከታኅሳስ 21 እስከ ታኅሳስ 28 ያለው 3ኛው የዘመነ ስብከት መጠሪያ ነው ማለት ነውና እነዚህን እንግዲህ እያሰብን ነው ይህንን ነቢያት ይወርዳል ይወለዳል ብለው የጾሙትን ጾምኛም በመጾም የምንገኘው።
ባጭሩ ቅድስት ቤተክርስቲያናችን በዚህ መልኩ ላይ እያንዳንዳቸው ሰፊ የሆነ ትንታኔ ያለበት ትምህርት ትሰጣለች። ከሰሞኑ የጀመርንላችሁን ትንቢተ ኢሳይያስን ንባቡን ማንበብ እንቀጥልና ከዚያ ደግሞ ስለ ዘመነ ብርሃን እንዲሁም ስለ ሊቀ መላእክት ስለ ቅዱስ ገብርኤልም ታላቅ በዓል ያው ተደርቦ ስለመጣ ማለት ነው። ብርሃንና ቅዱስ ገብርኤል ዘንድሮ 2018 ታኅሳስ 19 እሁድ ቀን ነው ቅዱስ ገብርኤልም የሚታሰብበት እንዲሁም ብርሃን ብለን የምንጠራው ነውና ሁለቱንም እንደ እግዚአብሔር ፈቃድ በተለየ መርሃ ግብር እንመለስባቸዋለን። እስከዚያው ግን ትንቢተ ኢሳይያስን በቀጣዩ ከዚህ በመቀጠል ያለውን ካቆምንበት በመቀጠል የመጽሐፍ ቅዱስ ንባባችን እንከታተላለን። ይሄን እንግዲህ የምናደርግበት ባለፈውም ሲጀመርም እንደነገርናችሁ የምንጾመው የነቢያት ጾም ስለሆነ ከነቢያት ደግሞ አንዱና አቤት የሆነውን በምዕራፍም ብዙ ምዕራፍ ያለውን ትንቢተ ኢሳይያስን በረከቱን አምላካችን ያሳድርብን ዘንድ በውስጡም ያለው ቃል በልባችን ሰርጾልን ለፍሬ ለሕይወት ያደርግልን ዘንድ አምላካችንን ደጅ እየጠናን ነቢያትን ስናስብ ከነቢያት አንዱ የሆነውን ምንባቡን እያነበብን ጾሙን እንድንጾም በማሰብ ነው። እንግዲህ ይህንን ወደ እናንተ እስከዛሬም ስናደርስ እንደነበረው የመጽሐፍ ቅዱስ ንባባችን ላይ ለዛሬም ትኩረት አድርገን የምንከታተለው ይህንኑ በቀጣዩ እንመለስበታለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁንልን። የቸርነቱን ስራ ይስራልን። የድንግል ማርያም አንድያ ልጇ ትሁቱ ደግ የሆነው ሕፃኑ አማኑኤል ለሁላችንም የመጣበትን ያችን የቤተልሔም ልደቱን በደግነትና በምሕረቱ ዕድሜውን አበድሮ በሰላም እንዲያሳየን ደጅ እየጠናን እየተማጸን እንግዲህ እስከዚያው ድረስ ሰማይና ምድር ሲያልፍ የማያልፈውን የእሱን ቃል እየሰማን ካለንበት ወቅት ጋር የተያያዙ ትምህርቶችን እያደመጥን እንቆያለን። ለሁሉም እሱ መድኃኔዓለም ኃይለ ብርታት ይሁነን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መርሃ ግብራችንን ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ድምፅ ተዘጋጅቶ ከነበረውና ከሌሎችም ከኢንተርኔት ወደ እናንተ ያመጣ ነው። ፍቅርና ሰላምን አምላካችን ሰጥቶ ለዚህ ያደረሰን በእውነት እንደዚህ ጽፈው ደጉሰው የሚሰጡን አባቶቻችንን እንዳያሳጣን እነሱንም በእድሜ በጸጋ እንዲጠብቅልን የህይወትን ቃልም እንዲያሰማልን የፍቅር አምላክ ቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። መጽሐፍቶቹን በምንጠቁማቸው ጊዜ ግን አደራ መጽሐፍትን መያዝን የመሰለ ነገር የለም። እንደው መቼ ያነበዋለሁ እንዳላነበው እንደው ዝም ብዬ እንደው ባስቀምጠው ምን ዋጋ አለው ሳንል ገዝተን መቼ እንደምንጠቀምበት አናውቀውም። እኛ ባንጠቀምበት ልጆቻችን፣ ጎረቤቶቻችን በአጠቃላይ ብቻ ግን በዛ መጽሐፍ ውስጥ ያለውን ቁም ነገር ሊጠቀሙ የሚፈልጉ ብዙ በቅርባችን ያሉ ወገኖቻችን ይኖራሉ። እኛም ራሳችን እንደው መግለጡን ፈርተን ማንበቡን ጊዜ አጣን እያለ ራሳችን ስንፈት እየሆን ነው እንጂ በእውነት አምላካችን እንደ ቸርነቱ እሱ ገልጾልን እሱ ከሱ ጋር እንድንነጋገር የሚያደርጉን እነዚህ መጽሐፍቶችን ገለጥ ብናደርጋቸው እጅግ ልዩ ምስጢራትን እናገኝባቸዋለን። ለዚህ ነው በእኛ እንዳይቀር ወደ እናንተ እነዚህን እንደው በቴክኖሎጂ ባፈራው መልኩ እየመጣን እየሰማን ያለ ነውና አምላካችን ይህንንም ለፍሬ ለበረከት ለሕይወት ለመለወጥ ያደርግልን። የቸርነቱን ስራ ይስራልን። እንግዲህ ሆህተ ስብከት ቅጽ 1ም ቅጽ 2ም አለ። ሌሎች መጽሐፍቶችም እንዲሁ የነገርናችሁን ወደ እናንተ የምናደርሰው ሁሉንም እንደ አምላካችን ፈቃድ ባገኛችሁት አጋጣሚ ወደ ሀገር ቤትም በሌላም ቦታም ስታገኟቸው ሰብስባችሁ መያዙ እጅግ በጣም ትጠቀሙበታላችሁ ለማለት ያህል ነው። ይቆየን፣ የቀጠሮ ሰዎች ይበለን። አምላካችን አሁንም የደግነት ባለቤት የፍቅር አምላክ ሕዝባችን ሀገራችንን ከዓይነ ሞት ይሰውርልን። የምንሰማውን ክፉን ያርቅልን፣ ደጉን ያቅርብልን። በሰዎች ልቦና እየገባ ክፉ የሚያሳስብ ክፉ የሚያሰራ ፈታኝን አዛኝት እናታችን መብርሃን በማያሳፈረው ጸሎቷ ልጄ ወዳጄ እያለች እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት መድኃኔዓለም ስለሷ ብሎ አስሮልን ደጉን መልካሙን ጊዜ እንዲያቀርብልን በክፉ ልቦና ይሄን የሚያደርጉ ወገኖችም ደግሞ ለጊዜው ከእግዚአብሔር ተሸሽገው መስሏቸው የሚያደርጉት ክፉ ነገር ነውና እሱ ወደ ልባቸው ወደ ቀልባቸው ወደ ሰውነት ግብራቸው እንዲመልሳቸው እሱን ወደ መፍራት እንዲያመጣቸውና መልካሙን ደጉን እንዲያሳስባቸው ቅዱስ ቤተክርስቲያናችን በእውነት ይሄንን በክፋት ሳይሆን በመልካም እያሰበች ለሁሉም ትጸልያለች። ይህ ካልሆነ ግን በመጽሐፍ እንደተገለጸው ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም እንዳለ በተለያየ መልኩ እግዚአብሔር መክሮ ዘክሮ እንዲመለሱ አልመለስም ላሉት ግን እርሱ የራሱ የሆነ መቅጫ በትር ስላለው ለሱ አሳልፈን መስጠት ከሁላችንም ከክርስቲያኖች የሚጠበቅ ነው። እግዚአብሔር ይመጣል፣ እግዚአብሔር ይፈርዳል። እንዲመጣ እንዲፈርድ እኛ በልባችን ጉልበት ተንበርክከን እሱን አምላካችን ይቅርታን ጠይቀው በተለያየ መልኩ እሱ አምላካችን የሚደርስብንን ሀገራችን ላይ የሚመጣውን በክርስቲያኖች ላይ የሚደርሰውንና በአጠቃላይ በሕዝባችን ላይ ያለውን ሰቆቃ፣ ረሃብ፣ ችግር፣ ቸነፈር ብቻ በአጠቃላይ ከሱ የማይሰወረውን ሁሉን ነገር ጆሮን የተከለው ይሰማል፣ ዓይን የተከለው ያያል። እንግዲህ በራሱ ጊዜ ይመጣልናል።
እስከዚያ ግን እኛ በሃይማኖት ጸንተን በምግባር ቀንተን በጊዜውም ያለ ጊዜውም ለሱ ብቻ ታምነን የምንኖርበትንና ከሱ የሆነውን ነገር ሁሉ ለጊዜና ለእግዚአብሔር እድል ሰጥተን አምላካችን ደግነቱ እንዲያበዛልን መማጸን አለብን። በዚህ መልኩ እንግዲህ የደግነቱን ስራ እንዲሰራልን፣ ፍቅሩን እንዲያበዛልን፣ ቸርነቱን ከሁላችንም እንዳያርቅብን እርሱ አምላካችን አሁንም ፈቃዱ ይሁንልን። አሜን። ይቆየን። ማህደረ ተዋህዶን ነበር ስናደምጥ የቆየነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን በቸርነቱ ከሰጠን ምንጮች እየጠቀስን የምናደምጠው መርሃ ግብራችንን ነበር። እንግዲህ አብረን ከእሱ ከአምላካችን ጋር እያስተማረን የቆየ ነው። የቀጠሮ ሰዎች ይበለን። ከምዕራፍ 31 ጀምሮ ካቆምንበት ማለት ነው ትንቢተ ኢሳይያስን ማድመጣችንን በክፍል 5 እንመለስበታለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁን። የልባችን መሻት ሁሉ መድኃኔዓለም ከኃጢአት በስተቀር ይፈጽምልን። እመብርሃን አዛኝት ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት እንደ አይነ ጥቅሻ በሚደርሰው ጸሎቷ እኛን በሚጠብቀው ቃል ኪዳኗ የሁላችንም መጨረሻ በእናትነት ፍቅሯ በሚራራ ልቡኗ እንድታሳምርልን ፈቃዷ ይሁንልን። ማህደረ ተዋህዶን ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን። ብትችሉ ሰብስክራይብ አድርጋችሁ ብትከታተሉ፣ ላይክና ሼር እያደረጋችሁም በእውነት ይህን ማድመጥ የሚፈልጉ ሁሉ እንዲያደምጡ። መቼስ ከዚህ የበለጠ ሰማይና ምድር ሲያልፍ የማያልፈው ቃሉን ከማዳመጥ የበለጠ የለምና ይህንን ለማድረግ ወደኋላ እንዳትሉብን፣ እንዳታክቱብን ለመጠቆም እንወዳለን። ይቆየን።